ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ቴምር ነው። እንግዲህ የቴምር አስደናቂ የጤና ጥቅሞች ምን ይመስላሉ? እናንተስ በየቀኑ ስትመገቡ የምታገኟቸው አስደናቂ የጤና ጥቅሞች፣ የሚከላከሏቸው በሽታዎች ምን ይመስላሉ የሚለውን እንግዲህ ብዙ ሰው ስለ ቴምር አያውቅም። እናም አንድ በአንድ በስፋት የምናይ ይሆናል ማለት ነው። እንግዲህ ቴምር በዓለማችን ላይ ጥንታዊ ከሚባሉና ለሰው ልጅ ጠቃሚ ከሆኑ ፍራፍሬዎች አንዱ ነው። ጣፋጭ ጣዕም ብቻ ሳይሆን ለጤናችን እጅግ አስፈላጊ የሆኑ በርካታ ንጥረ ነገሮችንም በውስጡ ይዟል። እንግዲህ ቴምር ትኩስንም ይሁን ደረቁኑ አዘውትሮ መመገብ በሳይንስ የተረጋገጡ በርካታ ጥቅሞችን የሚያስገኙ ይሆናል ማለት ነው። እናም እንግዲህ 10 አስደናቂ የተባሉ ጥቅሞችን በዚህ ቪዲዮ ላይ ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን እንግዲህ በቀጥታ ወደ ጉዳያችን እናልፋለን ማለት ነው። እንግዲህ የቴምር ዋና ዋና የጤና ጥቅሞች ምንድን ነው ወደሚለው በቀጥታ ስናልፍ እንግዲህ ቴምር መመገብ የሚሰጠን እንግዲህ ብዙ ጠቀሜቶች አሉ። ከእነዚህ ውስጥም አንደኛውን የመጀመሪያው ከፍተኛ ኃይል እና የንጥረ ነገር ምንጭ መሆኑ ነው። እንግዲህ ቴምር እንደ ጉልኮስ እና ፍሩክቶስ ያሉ ተፈጥሯዊ ስኳሮችን የያዘ በመሆኑ ለሰውነታችን ፈጣን ኃይልን ይሰጣል። በተጨማሪም እንግዲህ እንደ ፖታሽየም፣ ማግኒዥየም፣ ኮፐር፣ ማንጋኒዝ፣ ቫይታሚን ቢ6 እና አይረን ያሉ ለሰውነታችን እጅግ አስፈላጊ የሆኑ ማዕድናትንና ቫይታሚኖችን በውስጡ አምቆ የያዘ በመሆኑ እንግዲህ ቴምር ከፍተኛ ኃይልና ንጥረ ነገርን እንድታገኙ የሚያደርግ ይሆናል ማለት ነው። በተለይም እንግዲህ በጠዋት ይህንን ቴምር የምታገኙ ከሆነ ቀን ሙሉ ኃይል እንድታገኙ በሙሉ ኃይል እንድትሰሩ የሚያደርግ ይሆናል ማለት ነው። ወደ ቀጣዩና ወደ ሁለተኛው ስናልፍ እንግዲህ ሁለተኛው የቴምር ጠቀሜታ እንግዲህ ለተስተካከለ የምግብ መፍጫ ስርዓት ወይም ደግሞ ለጨጓራ ነው። እንግዲህ ቴምር ከፍተኛ የፋይበር ይዘት ስላለው የምግብ መፈጨት ሂደትን ያፋጥናል ወይም ደግሞ የሚያቀላጥፍ ይሆናል ማለት ነው። እንግዲህ የሆድ ድርቀትንም ይከላከላል። እንዲሁም በሆዳችን ውስጥ ያሉ ጠቃሚ ባክቴሪያዎች እንዲራቡ በማድረግ አጠቃላይ የጨጓራና የአንጀት ጤናን የሚያሻሽል ይሆናል ማለት ነው። ወደ ቀጣዩና ወደ ሶስተኛው ስናልፍ እንግዲህ ሶስተኛው በሽታ የመከላከል አቅምን ወይም ደግሞ ኢሚኖ ሲስተምን የሚጨምር ይሆናል ማለት ነው። እንግዲህ ቴምር በውስጡ የሚገኙ እንደ ፍላቮይድ እና ካሮቲኖይድ ያሉ አንቲኦክሲደንት ንጥረ ነገሮችን ሰውነታችን ከተለያዩ ስር የሰደዱ በሽታዎችን እንዲከላከል ያደርጋል ማለት ነው። እንግዲህ እነዚህም እንደ ልብ በሽታ፣ ስኳርና ካንሰር ያሉ ህመሞች እንዳይከሰቱ በማድረግ ረገድ ትልቅ ሚናን የሚጫወት ይሆናል ማለት ነው። እንግዲህ በተለይም በሽታ ከመከላከል አንጻር ስንል እንግዲህ ዋነኞቹ የምንላቸው እንግዲህ እንደ የልብ በሽታ፣ ስኳርና ካንሰር ያሉ ህመሞች ናቸው። እነዚህ ቀላል የሚባሉ አይደሉም፣ ገዳይ የሚባሉ በሽታዎች ናቸው። እነዚህንም እንግዲህ ከመከላከል አንጻር ቴምር ትልቁን ሚና የሚጫወት ይሆናል ማለት ነው። እንግዲህ ከላይ እንደጠቀስኩላችሁም እንግዲህ ከልብ ጋር ተያይዞ ስለሆነ አራተኛው ጠቀሜታው እንግዲህ ለልብ ጤንነት ነው ማለት ነው። ቴምር እንግዲህ ቴምር በውስጡ ያለው ፋይበር በሰውነታችን ውስጥ ያለውን መጥፎ ኮሌስትሮልን ለመቀነስ ስለሚረዳ ለልብ ጤንነት እጅግ ተመራጭ ይሆናል ማለት ነው። ከዚህ ጋር ተያይዞ እንግዲህ ለአእምሮ ንቃትና ጤንነትም እንግዲህ የሚጠቅም ይሆናል ማለት ነው። እንግዲህ ጥናቶች እንደሚያሳዩት ቴምር በአእምሮ ውስጥ የሚፈጠርን ቁስለት ወይም ደግሞ ኢንፍላሜሽን በመቀነስ እንደ የመርሳት በሽታ ያሉ ችግሮችን የሚከላከል ይሆናል ማለት ነው። እንግዲህ በውስጡ ያለው ቫይታሚን ቢ6 ደግሞ ስሜታችን እንዲስተካከልና የአእምሮ ብቃታችን እንዲጨምር ይረዳል ማለት ነው። ሌላኛውና ስድስተኛው እንግዲህ የቴምር ጠቀሜታ ጠንካራ አጥንት እንዲኖር ማድረጉ ነው። እንግዲህ ቴምር እንደ ካልሲየም፣ ፎስፎረስ እና ማግኒዥየም ያሉ አጥንትን የሚያጠነክሩ ማዕድናት አሉ። ይህ ደግሞ በተለይ እድሜ እየገፋ ሲሄድ የሚከሰቱን የአጥንት መሳሳትን ለመከላከል ይረዳል ማለት ነው። ከዚህ ግን በተጨማሪም እንግዲህ ቴምር ለነፍሰ ጡር እናቶች እንግዲህ በጣም ጠቀሜታ ያለው ፍራፍሬ ነው ማለት ነው። እንግዲህ ቴምር ለነፍሰ ጡር እናቶች እጅግ አስፈላጊ ነው። በተለይም ወደ ወሊድ በሚቃረቡበት ወይም ደግሞ ሞለጃ ወቅት ላይ ቴምርን መመገብ የማህፀን መከፈት እንደሚያቀላጥፍና ምጥን እንደሚያቃልል እንግዲህ ጥናቶች አረጋግጠዋል ማለት ነው። ስለዚህ በአጠቃላይ እንግዲህ እነዚህ ዋና ዋና ብዙ ጠቀሜታዎች ቢኖሩትም ቴምር እነዚህ ግን ዋና የሚባሉ ናቸው ማለት ነው። እንግዲህ ኃይልን መስጠቱ፣ የንጥረ ነገር ምንጭ መሆኑ፣
እንዲሁም ለተስተካከለ ምግብ መፍጫ ስርዓት መጥቀሙ በሽታ የመከላከል አቅም፣ ለልብ ጤንነት፣ ለአእምሮ ጠንካራ አጥንት እንዲኖር እንዲሁም ለነፍሰ ጡር እናቶች መጥቀሙ እንግዲህ ዋና ዋና የሚባሉ ጠቀሜታዎቹ ናቸው ማለት ነው። እንግዲህ በአጠቃላይ ቴምር ለልብ፣ ለአንጎል፣ ለምግብ መፈጨት እና በአጠቃላይ ለሰውነት ጥንካሬ የሚረዳ የተፈጥሮ ስጦታ ነው ማለት ነው። እንግዲህ በቀን ጥቂት የቴምር ፍሬዎችን በመመገብ ጤናችሁን እንድትጠብቁ አለው ማለት ነው። እንግዲህ ውድ ቤተሰቦች በአጭሩ ቴምር ያለው መረጃ ይህንን ይመስላል ማለት ነው። ከዚህ ጋር ተያይዞ እንግዲህ ግር ያላችሁ ጥያቄ ወይም ሀሳብ ያጋጠማችሁ ነገር ካለ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው